ፓሚርና ናስ ሁል ጊዜ በነሂርና በታሪክ ፊት እንደተደነባበሩ ናቸው። ሁል ጊዜ እርስ በራሱ የሚጣረስ የሚጋጭ ነገር ያወራሉ፣ ይናገራሉ። ነገር ግን ወዲያው ያስተካክሉታል። ነሂር ደግሞ ሁለቱንም ስለወደደቻቸውና በአንዴ ቤተሰብ ስላረገቻቸው ከጎረቤት በላይ ስለምታያቸው ነበረ በጣም እነሱ የሚያወሩትን ነገር ማስተዋሉ የከበዳት። ታሪክም ቢሆን የሆነ ይጠራጠርና ዞር ይልበታል፣ ቶሎ ይረሳዋል፣ ስራው ላይ ያተኩራል። ነገር ግን አደም እንደዚህ አይነት ሰው አይደለም። አደም በጣም ተጠራጣሪ ነው። አደም አሁንም ነገሮችን በጥንቃቄ ነው የሚያየው። ዛሬ ደግሞ በጭራሽ ማንም ያልገመተው ነገር ተፈጥሯል። ዘይነብ አሁንም ቢሆን ፓሚርን ገና እንዳየች ወደዋለች። ግን ባለትዳር በመሆኑ ትንሽ እየተቆጨች ነበረ። እንደዛም ሆኖ ነሂርን ለማበሳጨት ስትል ሆን ብላ እሱን ለመቅረብ ስትታገል በድንገት የናዝ እናት እየደወለች ነበረ። ዘይነብ የእሷ ስልክ መስሏት ከናዝ ስልኳ አንድ አይነት ስለሆነ አጠገቧ አርጋው ነበረ። ድንገት ስታነሳው የናዝ እናት አይኖር ናዝ የለችም እንዴ ብላ ስትጠይቅ፣ ዘይነብ ደግሞ የናዝ ስልክ እንደሆነና እንደተሳሳተች ሲገባት ይሄው አለች እንደውም ባለቤቷን አናግሬው ስትላት ናሚክ ነገር ያቃል ጭንቅላቱን ያዘ። በአንድ በኩል ደግሞ አይኖር ምን ባለቤቷ አልገባኝም ትላለች። ዘይነብ ደግሞ ይሄው አማችሽ ተመልከችው አለቻት። ፓሚር እየመጣ ነበረ። ናዝ ከጀርባው ነበረች። ሁሉም ሰው ደነገጠ። ሁሉም ሰው ትኩረቱ አሁን እነ ናዝ ላይ ነው ያለው። ወዲያው ፓሚር ስልኩን ተቀበለ። ሰላም ማየ እንዴት ነሽ እያል ነበር። አይኖር ደግሞ ስለምን እናት ነው የምታወራው? መቼ ነው ደግሞ እኔ እንዳንተ እናት የሆንኩት? ልጄ ታለች ልጄን አቅርብልኝ ብላ ስትቆጣ ድምጿ ይሰማል። ታሪክና ነሂር ደንግጠዋል። አደምን ቢሆን በጥርጣሬ እያየ ነበረ። ይሄው የኔ ውድ እናት እየደወለች ነው ብሎ አቀረባት። በቪዲዮ ኮል ነበር የሚያወሩት። ምን እየሆነ ነው ያለው? ናዝ ምንድነው ልጅ የሚለኝ ባለቤቷ ነኝ ምናምን ነገር የሚለኝ ምንድን ነው? እኔ ምንም እየገባኝ አይደለም። ናዝ የት ነው ያለሽው? ልሽ ይህ ሰውዬ ማን ነው? ለምንድነው እማዬ የሚለኝ? ምን እየተፈጠረ ነው ያለው ትላታለች። ናዝ ቶሎ ብላ ስልኩን ይዘው ወደ ውስጥ ገባች። እማዬ ቆይ አንድ ያስረዳሻለሁ፣ አንድ ደቂቃ ብቻ አስረዳሻለሁ ብላ በቀጥታ ወደ ውስጥ እየገባች ፓሚር ብቻውን ቀረ። ከዛም በኋላ በቀጥታ ወደ እነ ታሪክ እየጠጋ ይኸውላችሁ ለ3 ዓመት ያህል ከእሷ ጋር ስፋቀር ነበር፣ ነገር ግን ምንም እስካሁን ድረስ እናቷ በጭራሽ አልተቀበለችኝም እያለ ገና ከሆኑ ስሞታ እያቀረበ ነበረ። ነሂር ደግሞ በጣም ያሳዝናል ትላለች። ታሪክ ደግሞ ይገርማል፣ የነሂር አባት ራሱ እስካሁን ድረስ አይቀበለኝም እኔ ብሎ ይናገራል። ቶ ያለፈ ነገር ነው፣ አሁን ታርቀዋል፣ አሁን ተስማምተዋል፣ ችግር የለም። አንተም ብትሆን የሚስትህን እናት ማሳመን አይከብድም፣ በእርግጠኝነት እንድትወደ ማድረግ ትችላለህ ስትለው አደም በጥርጣሬ እያየ ነበረ። አዎ ተስፋ አረጋለሁ። ለማንኛውም እስኪ አንድ ጊዜ መጣውኝ ፍቀዱልኝ፣ 5 ደቂቃ ብቻ፣ እስኪ ያዝ ምን እያደረገች እንደሆነ ለመልከት ብሎ እየሮጠ ገባ። አደም ከመጋረጃ ጀርባ ምን እንዳለ ነገሮችን ለማጣራት እየሞከረ ነው። አይኑር በሌላ በኩል ናዝን እያፋጠጠቻት ነው። ምን እየተካሄደ ነው በአጭሩ ንገሪኝ ብላ እየጠየቀቻት ነው። ይሄ ሰው ማን ነው? ምንድነው ባሌ ነው ማለት ምን ማለት ነው ብላ እየጠየቀቻት ነበር። እማዬ ቆይ አንድ ጊዜ፣ ሁሉም ነገር እንደምታስብ አይደለም እሺ፣ ሁሉ ነገር በአንድ ጊዜ እንዴት ልንገርሽ አምላኬ ሆይ፣ ቆይ ሁሉንም ጥያቄ ተራ በተራ ለመልስልሽ እነግርሻለሁ፣ ሁሉን ነገር ቃል እገባለሁ፣ እነግርሻለሁ፣ አሳማኝ ምክንያት አለኝ፣ የምሬን ነው ስትላ ነበር። ናዝ በያውን ንገሪኝ፣ አግብተሻል አላገባሽም አለቻት። አግብቻለሁ ግን እንደዛ አይደለም እንደምናስብ አይደለም አለቻት። በይ ንገሪኝ፣ ይሄ ሰው ማን ነው? ማን ነው ይሄ ልጅ ማን ነው? እስከዛሬ ሳላቆም ማን ነው? በይ ንገሪኛ፣ ከየት ነው የመጣው? ቤተሰቦቹ እነማን ናቸው ስትላት፣ እማዬ ይኸውልሽ ግራ የሚያጋባ ነገር ነው፣ ምን ብዬ እንደምነግርሽም አላቅም፣ ግን ተራ በተራ ልመልስልሻ እያለቻት ነበር። ድንገት ፓሚር እየመጣ ነበረ። ይኸውልሽ እማዬ ይኸውልሽ ልነግርሽ ነበር እኔ እኮ እያለች ዳር ስትል እውነቱን ልትነግራት በሚስጥር ለፖሊስ ስራና ክትትል እንዲመቻቸው ብለው እንደተጋቡ ልታስረዳን ነበር። ድንገት ፓሚር መጣና ስልኩን ነጠቃት። እማዬ እመኝኝ፣ ይኸውልሽ ናዝ ስለዚህ ጉዳይ ልትነግርሽ በጣም ፈልጋ ነበረ፣ ነገር ግን እኔ አልፈቀድኩላትም፣ ማለቴ ሁሉንም ነገር በስነስርዓት ማድረግ ስላሰብኩኝ ነው። በቃ መጀመሪያ በጣም ተፋቀርንና ለዛ ነበር የተጋባ ነው፣ በጣም ይቅርታ፣ ሁሉም ነገር በድንገት ሆነ አይደለ ይላታል። ከዛ በኋላ አይኑር ደነገጠች። ናዝ ደግሞ እማዬ በሰላም ነው? ምነው ዝም አልሽ ትላታለች። አይኑር ደግሞ ናዝ ልጅ ዞር አድርጊልኝ ከፊት ለፊት፣ ይኸውልሽ ላይ አልፈልግም፣ እሱ ማውራት አልፈልግም፣ አንቺን ብቻ ነው ማውራት የምፈልገው። ይኸውልሽ ምንድነው ልጅ ምንድነው እንደዚህ አይነት መቅበጥ፣ እንደዚህ ነው እንዲያሳደኩሽ ምንድነው ከኔ ምንድነው የደበቅሽው ትላታለች። ናሚክ ከጀርባዋ ነበረ። አሁን ቀጥ ብለሽ ነይ፣ ትኬትሽን ቆርጠሽ ቀጥ ብለሽ ትመጫለሽ፣ ላናግርሽ ፈልጋለሁ እያለቻት ነበረ። ስልኩ ተቋረጠ። ፓሚርና ናዝ መጨቃጨቅ ጀመሩ። ናዝ የሚስጥር ፖሊሶች መሆናቸውና በሚስጥር ለሚሽናቸው ብለው እንደተጋቡ ልትናገር ነበረ። ፓሚር እያስቆማን ነው። ይህን ነገር ለእናትሽ ከነገርሻት አሁኑኑ ክትትሉ ይቆማል እያለን ነበረ። ሚስጥር መሆኑ ምኑ ጋ ነው እያለን ነበር። ታዲያ ምንድን ነው የምትፈልገው ታዲያ? እንዴት ለእናቴ እንደዚህ ትላታለህ? እንዴት ተጋብተናል ትላታለህ? ብላ ከኋላ እየታገለችው ነበረ። እንደዛ አይደለም ናዝ ተረጋጊ ይላታል። ከኋላ ሆና ደግሞ እሷ ለእናቴ ከባድ ሰው ናት፣ እናቴን ስለማታውቃት እኮ ነው፣ መቼም ነው የማታምነን፣ እሺ አትለንም እያለችው ናዝ ተረጋጊ፣ እሺ በቃ እናስረዳታለን እያለ አልጋው ላይ ገፈጠራት። እንደዛ አይደለም ብላ ከአልጋው ላይ ተሽቀንጠራ ልትነሳ ነበረ። እጇን ይዞ አልጋው ላይ ያስተኛን ነበረ። ምን እያረክ ነው ያለው አለችው። አይኗን እየተመለከታን ነበረ። እላዩ ላይ ወጥቶ
መጥቶ ተረጋጋሽ እያለ ነበረ። አዎ ተረጋግቻለሁ፣ ምን እያረክን ያለው ተረጋግቻለሁ፣ በለቀልቀል እጄ ልቀቀኝ አለችው። እጇን ለቀቃትና ዝም ብሎ አያትና ቀና እያለ ነበረ። ይኸውልሽ ናዝ በስነ ስርዓት ማውራት አለብን ስለዚህ ጉዳይ። ታሪክን ሸውደነዋል። ታሪክን ከሸወርነው እመኝኝ እናትሽንም እንሸውዳታለን። ቀላል ነው የሚሆነው እናስረዳታለን እያለ ሲጠይቃት አይሆንም እማዬንም አላጭበረበረም ትላታለች። ማንም ሰው አያውቅም እኮ ይኸውልሽ፣ ስለዚህ ጉዳይ የምናውቀው በጣም ጥቂት ሰዎች ብቻ ነን። ነገ በቀጥታ ትኬታችንን ቆርጠን ወደ እናትሽ ቤት እንሄዳለን። ያው ለእነሱ ከለንደን የምንመጣ ነው ይመስላቸው። በቃ ሄደን እናያቸዋለን፣ እጃቸውን እንስማለን፣ አለቀ። ሁሉም ነገር ያበቃል ማለት ነው ይላታል። ሁሉም ነገር ቀለል አድርገው ኧረ ሁሉም ነገር ያበቃል። ሁሉም ነገር እንደምታስበው ቀለል ይመስላል እንዴ? አንተ እናቴ እንጂ ላርገ ነው እንደምታያት ሞኝ ነው እንደምትመስላለችው። እኔ እንደዛ አላልኩም። አለቃችንን ቢሆን ስለዚህ ጉዳይ አያውቅም። እኔና አንቺን በግላችን የምንጨርሰው እሺ፣ መስተካከል አለበት። በበቃ ኑጣ እና ታሪክ እየጠበቁ ናቸው፣ ይጠረጥራሉ እያላት እየወጣ ነበረ። እነ ታሪክና ነሂር እስካሁን ቁጭ ብለው እየጠበቁ ምንድነው የምናደርገው እዚህ ብቻችን ተቀምጠን ይላታል ታሪክ ለነሂር። አላውቅም እንግዲህ ቆዩ አይደለ እስኪ ጄላያቸው እንዴ ትላለች ዘይነብ። ደግሞ ባንድ በኩል እስኪ መጣኝ ብላ ወደ እነሱ ቤት እየገባች ነው። በድንገት ፓሚርን ከደረጃው ሲወርድ እያየችው ነበረ። እንዴት ነህ ታዲያ ሁሉ ሰላም አይደለ ስትለው ነበር እየሳቀች። ድንገት ነሂር መጣች። በርጋ ቆማ ስታይ ነበረ። ደህና ነኝ አንቺ እንዴት ነሽ እያላን ነበረ። ነሂር ተደብቃ ምን ሊያወሩ ነው ብላ አሁንም ታዳምጣለች። ድንገት ናዝ መጣች። ናዝ ፓሚርና ዘይነብን አንድ ላይ ስታያቸው መቅናቷ ይታወቃል። ቀናች። ከዛም በኋላ ወዲያው ዘይነብ ዞር ትላለች። ፓሚርና ናዝ ተያይዘው ወደ ውጭ እየወጡ ፓሚር በቀጥታ ወደ ታሪክ እየጠጋ አቶ ታሪክ ይህን ነገር እንዴት እንደማስተካክለው አላውቅም፣ እናቷ እንዴት እንደምትወደኝ እንደማድረግ አላውቅም እያለ እሱ ደግሞ ይመክረዋል። ከእናቷ ጋር እንዳትጣላሽ፣ ጸብ የሚያጨር ነገር በጭራሽ እዛ ውስጥ እንዳገባሽ እያለ እሱ መምከሩን ቀጠለ። ናዝም ብትሆን ወደ ነሂር ተጠግታ የሚገርም እኮ ነው ማየ ምልሽ በቃ በእኔና በእሱ መካከል ያለውን ግንኙነት እስካሁን ድረስ አልተቀበለችውም። በቃ በማየና በለበንት መካከል ያለው ግንኙነት እስካሁን አልተሻሻለም ስላታለች። እያረሳሱ ናቸው። አሁንም ቢሆን ዝግጅታቸው እንደቀጠለ ነበር። ተረጋግተው ተቀምጠው ምግብ እየበሉ ናቸው። አይኑራውን እያበደች ነው። የናዝ እናት እንዴት ልጅ ሳትነግረኝ አገባች ብላ እየቅለሸለሻን ነበር። ናሚክ ደግሞ እህቴ በቃ ተረጋጊ ምልሽ በቃ ናዝ እኮ እንደምታስቢያት እኮ መጥፎ ልጅ እኮ ሆና እኮ አይደለም ትላታለች። አይ አይደለም ቆይ መቼ ተፋቅረው መቼ ተዋደው መቼ ተያይተው ነው ይሁሉ ነገር ባንድ ድብልቅልቅ ብሎ የተፈጠረው እስኪ መቼ ትላለች። እንደዛ እኮ አይደለም ቆይ አንድ ጊዜ እያለ ለናዝ ወግኖ ሲከራከር አንተ ምንድነው ሴሷን ስም አስር እየጠራ የምታወራው እያለችው ነበር። በቃ እኔ እንግዲህ ሊድ እንግዲህ እያለ ከቤት እየወጣ ነበረ። ቶሎ ፈጥኖ ከቤት እየወጣ ባንድ በኩል ናዝና ፓሚር ሁሉንም የመጡትን እንግዶች ከሸኙ በኋላ መጨቃጨቅ ጀመሩ። ይኸውልህ ፓሚር አልገባህም አንተ ማየ በጣም ከባድ ነው ባህሪዋ አታምንም እሺ አትልም ስትለው ነበር። እሱ ወደ እሷ ተጠጋ። ናዝ እና ምን ይፈጠር ነው የምትይው? እና ምን ነው የምትይው? በቃ እንግዲህ ይሄንን ሚሽን መጨረስ ካልቻልሽ ራስሽን ከዚህ ስራ ማግለል ነው። በቃ ሌላ ምንም አማራጭ የለንም። ግን ደግሞ እኔ የምታምኚኝ ከሆነ ሁሉ ነገር እናስተካክለዋለን። ነይ እጄን ያዢ ሁለታችንም የሚሆን ነገር ውስጥ ገብተናል። ከዚህ ነገር ውስጥ የምንወጣው ደግሞ እጅ ለእጅ ተያይዘን ነው። በያዥኝ እጄ ብሎ ሁለት እጆቹን ሲዘረጋ ዝም ብላ አየችውና ትሪውን አንስታ እጁ ላይ ያስቀመጠች። በልበል አንተ እናቴን አታውቃትም ገና ብዙ የሚጠብቅ ፈተና አለ ብላው ራመድ እያለች ወደ ውስጥ እየገባች ነበረ። ናሚክ ፈጥኖ ወደ ቤታቸው እየመጣ ነው። ፌሪ ጥበቃው ሲያገኘው እንዴ ናሚክ ሽፍት ከሆኑ እኮ አይጀምርም እኮ ገና እኮ ነው ገና ሰዓት እኮ አልደረሰም ይለዋል። ቆይ አንዴ ለበንተን ማናገር አለብኝ ይለዋል። ለምን ምን ተፈጠረ ብሎ ሲጠይቀው ባለፈው ለታ ሆስፒታል ወስዶኝ ብዙ ገንዘብ እኔ ላይ አውጥተዋል እና ትንሽ እኔ ደግሞ እንደዚህ እዳ ምናምን ነገር እንዲኖርብኝ አልፈልግም ሄጄ ገንዘባቸው ልስጣቸው እያለ ይንቀሳቀሳል። ከዛ በራቸውን አንኳኳ። በአንድ በኩል እነሱ ኪችን ውስጥ ነበሩ። በሩ ሲንኳኳ ደንግጠው በሩን ከፈቱ። የመጣው ናሚክ ነበር። አጎቴ እማዬ እንዲህ ናት ብላ ጠይቋለች። ዊ ናዝ ምኔት ብጥብጥን የፈጠርሽው ቤት ውስጥ እናትሽ እየቀወጠችው ነው። ምንም መረጋጋት አልቻለችም። በቃ ብዙ ጥያቄዎችን እየጠየቀች ነው። ስትመጪ ደግሞ በቃ ጉድ ነው የሚሆነው። በቃ ደንግጣለች። በጭራሽ ያልጠበቀችው ነገር ነበረ። በጣም ተናዳለች፣ ተበሳጭታለች። ይኸውልህ አቶ ለበንት እንዴት ብዬ እንደምነግር አላውቅም እያለ ፓሚር ያስረዳል። ይኸውላችሁ አሁን ትኩረት መሳብ የለብንም ናሚክ ስለነገርከን አመሰግናለሁ። በል አሁን አንተ ሂድ እያሉ ነበረ። አጎቴ ቆይ አሁን ታዲያ አንተ እማዬን ብቻዋን ትታት እዚህ መጣ አለችው። ምን አማራጭ አለኝ አንቺን ለማስጠንቀቅ ነዋ። ግን እማዬ ብቻዋን አይደለችም ከምትወዱ ሰው ጋር ናት ይላታል። ከማን ጋር ስትለው አይኑር በዚህ ሰዓት ያለችው ናዝን በጣም የሚወዳትና 10 ጊዜ ሲያገኛት አፍ ሁሉ የሚርበተበት ወንድ አለ ኦኖር። ከሱ ጋር ነበር ቁጭ ብላ ስታወራ የነበረው። ፍቅር በመጀመሪያ ቀን ይለኛል እንዴት ነው ፍቅር በመጀመሪያ እይታ እንደዚህ ወደ ትዳር በአንድ ጊዜ የሚቀየረው? ስንት ጊዜ ሆናቸው እነሱ? ምን ያህል ጊዜ ቆዩ በፍቅር ውስጥ? እስቲ ማን ያውቃል? ማንም አያውቅም። እንዴት የሰው ልጅ በዚህ ፍጥነት በአንድ ጊዜ ሄዶ አጋቡኝ ብሎ ተገብቶ ይመጣል? በጣም ከባድ ነው። ነገ ይመጣታል ነገ ጉር ነው የሚሆነው። እኔ እንደሆነ ጋብቻቸውን አላጸድቅም ግፊት ላይ እየጨመረ ነው ትላለች አይኑር። ፓሚር ደግሞ ማታ ላይ ሶፋ ላይ ቁጭ ብሎ ነበር። ድንገት ናዝ እየመጣች ነው። ምን እያረክ ነው አለችው። ትኬት እየቆረጥኩኝ ማለት ትኬት እንደምቆርጥ እያስመሰልኩኝ መልሽ እስኬጁላችንን እያስተካከልኩኝ። በነገራችን ላይ ያው ለእናትሽ እኮ ነገ እንደምንመጣ እኮ ነግረናታል እኮ እሷን መሸወድ የለብንም አላት። ኧረ እባክህ የመጨረሻ እናቴን ልታሞኛት የምትችለው ከለንደን በረን ወደዚህ ሀገር መምጣታችን ነው። ፓሚር ግን ምነካ እያለችው ነበረ። ከዛ ትተው ተቀመጠች። አጠገቧ ተቀመጠ። ለምንድን ነው እንደዚህ የምትሆኘው? እሺ ለማንኛውም በይ ስላንቺ ንገረኝ፣ እስኪ ስላንቺ ማወቅ ያለብኝ ነገር ካለ ይላታል። ምን ሊኖር ይችላል? ታውቃለህ በአሁኑ ሰዓት ተረጋግቼ ማውራት እንደማልችል እንደዚህ ጥያቄ ጠይቀኝ ትላለች። በያ ንገሪኝ ስለ ራስሽ
ለምሳሌ የሆነ የተማርሽበት ትምህርት ቤት ምን አይነት ምግብ እንደምትወጂ ምን አይነት ምግብ እንደማትወጂ ባህሪሽን ምናምን ነገር ማወቅ አለብኝ እያለን ነበር። ኧረ እባክህ አንተ ፈጣሪ ምን አይነት ጥያቄ ነው የምጠይቀኝ ያለች እየተሽኮረመመች ነበረ። ማድረግ ስላለብን እኮ ነው። ምናልባት ነገ እናትሽ የሆነ ጥያቄ እንኳን ከጠየቀችን ዝግጁ ሆናለሁ። ከቀላል ነገር እንጀምር እስኪ ለምሳሌ የት አካባቢ ነበር የተወለድሽው ብሎ ጠየቃት። ፊት ለፊት ወዲያው በግልጽ ነገረችው። እስኪ ለምሳሌ ሰውነትሽ ላይ ጠባሳዊ ቁስል ምናምን ነገር አለ በቀላሉ ምክንያቱም ባልና ሚስት እኮ ነን እኔና አንቺ ሁሉን ነገር ሰውነትሽ ላይ ያለውን ነገር ማወቅ አለብኝ ይላታል። ኧረ ምንም ነገር የለብኝም እያለችው ነበር። ከዛ ስለ እናቷ መናገር ጀመረች። እናቷ ዶክተር እንደነበረችና አሁን ጡረታ እንደወጣች ታስረዳዋለች። ስለ አባቷ ጠየቃት። አባቷ እንደሞተ እየነገረችው ነበር። አዝናለሁ ይላታል። እንግዲህ ያው እኔና አንቺ አሁን እንደ እውነተኛ ባልና ሚስት መሆን አለብን፣ ሻንጣችንን እናዘጋጃለን እንግዲህ እንሄዳለን እያላን ነበር። ከዛ እሷ ምንድነው የምትለው ብላ እየተሽኮረመመች ግራ ገብታ ትሄዳለች እየሳቀች። መኝታ ክፍሏ ገባች። የሆነ ድብልቅልቅ ያለ ስሜት እየተሰማት ነው። ነገሮች የምር እየሆኑ ናቸው። ወደ መኝታ ክፍሏ ገብታ ልብሷን ከሳጥን ውስጥ እየወጣች ሻንጣውን እያስገባች ነው። በማግስቱ ወደ ቤቷ እየመጣች ነው። ታክሲ ውስጥ ናቸው። ልክ ከእንግሊዝ ከለንደን እንደመጡ እያስመሰሉ ነበረ። ከዛም በኋላ እየደረሱ ይኸውልሽ የምንላት ማለት ነው ገና እንደተያየን በፍቅር እንደወደቀን ገና ስንተያይ በፍቅር እንደተያዘን ከዛ በቃ በመካከላችን ያለው ፍቅር እንደ ሰንሰለት የጠነከረና በጭራሽ አንዳችን ያለ አንዳችን መኖር ስለማንችል በመጨረሻም እንደተጋባን እንነግራታለን አላት። ግርም ብሏት ነበር የምታየው። በመጨረሻም ደረሱ። እናቷ ወገቧን ይዛ ባልኮኒ ላይ ቆማ እየጠበቀቻቸው ነበረ። ድንገት የሆነ ታክሲ እየመጣ ተመለከተች። ይህን ታክሲ ስትመለከተው በቀጥታ እነሱ እንደሆኑ እየጠረጠረች ነበር። እነሱም ሲወጡ የበለጠ ፊቷ እየተቀየረ መጣ። ናስ ቀና ስትል እናቷን አየቻት። ፓሚር እየወጣ እማዬ እያየች ነው ስትለው ፓሚር ቀናልና እናቷን እያያት እጆን እያወዛወዘ ነው። ሻንጣቸውን ተሸክመው በቀጥታ ወደ ውስጥ ይገባሉ። በሩን አንኳኩ። ናሚክ በር እየከፈተ ነበር። ሰላም እኔ ለበንት ነኝ ይላል። እንደ አዲስ እንደማይተዋወቁ መግባት ትችላለህ ወይ ያለ ናስ ጫማን ነው ልቅ ትሏለች። ወደ ውስጥ እየገቡ ነበረ። አይኑር ቆማ እየጠበቀቻቸው ነው። ከዛ ናዝ እናቷን ስታያት እማዬ ብላል ታክፋ ነበር። ዞር በይ እንዳትጠጊኝ ዞር በይ። ይሄ ማን ነው ከየት ነው የመጣው? ይህን የተገናኛችሁት? እንደኛ እኮ ስነ ስርዓት ያለን ሰዎች እኮ ነን ናዝ፣ እኛ እኮ ቤተሰብ እኮ ነን። እንዴት እንደዚህ ነገር ታደርጊያለሽ ስትላት ድንገት እሱ እየቀረበ ያው ወይዘሮ አይኑር እኔ እንኳን የእሷን ያገኘኋት ለንደን ነበር ኮንሰርት ላይ እያለ ሲናገር አንተን አልጠየኩም ዝም በል ትለዋለች። ናዝ ናት እየጠየቀች ያለችው። ናዝ ደግሞ ስትጠይቅ ስትደነባበር እሱ ያግዛታል። እኔ አንተን አልጠየኩም ዝም በል እያለችው ነበረ። አይኑር በጣም ተበሳጭታለች። ከዛ ተቀመጠች። ፓሚር ደግሞ የተለማመዱትን ያጠነቱን ውሸት ሊነግራን ነው። እሷ ደግሞ እኔ አንተን አልጠየኩም ዝም በል እያለችው ናዝ እማዬ እባክሽ እኔ እኮ ያው ተፋቅረን እኮ ነው ተወደን እኮ ነው ምን ላርግ እያለቻት ነበር። እናቷን እያባበለቻት አይኑር ደግሞ አትንኪኝ እያለቻት ነበረ። አቶ ለበንታ በጣም ነው የሚያሳዝነው። እኛ ብዙ ባህል ያለን ሰዎች ነን። እንዴት በአንድ ጊዜ ሁሉ ነገር ድብቅብቅ ታደርጉታላችሁ ይላል። ምንም ነገር እንደማያውቅና እንዳልተፈጠረ ሆኖ በአንድ በኩል ፓሚር ዞር እያለ በፊቱ ምልክት እየሰጠው ነበረ። ከዛ አይኑር በል እንግዲህ ልጄን የምፈልጋ ከሆነ እንደገና ትጋባላችሁ። መጀመሪያ ያደረጋችሁትን ጋብቻ እኔ በጭራሽ አልቀበለውም። ስለዚህ ቤተሰብን ይዘህ ትመጣለህ፣ በባህላችን መሰረት እጃችንን ትስማላችሁ፣ ልጄን ትጠይቃላችሁ። ልጄን መንገድ ዳር ላይ አላገኟትም ብላ ተናገረች። ፓሚር እያዞረው ከቤት ሊወጣ ነው። ናዝ ባንድ በኩል ቆይ አንዴ ላውራው ብላ እየሮጠች ወጣች። እሻውን ቤተሰብ ከየት ነው ማገኘው እስኪ ንገረኝ፣ እንደዚህ ይፈጠራል ብዬን አላሰብኩም ስትለው ነበረ። ነገር ያለው ማየ ገና ከዚህ የባሰ ነገር ታሳየናለች፣ አንተ አቅለላታል ማለት ነው፣ እሷ ግን ገና ከባድ ነገር ታመጣብናለች እያለችው ነበር። እሱም ከደረጃው እየወረደ ይሄዳል። ናዝ እየመጣች ነው። ከዛ በኋላ ወደ መኝታ ክፍሏ ስገባ እናቱ ተከተላት። ይህ ልጅ ከየት ያገኘሽው? በዚህ ፍጥነት እንዴት ተጋባችሁ? ለምን ተጋባችሁ? ትክክለኛው ምክንያት ፈልጋለሁ። እርጉዝ ነሽ እንዴ ብላ ጠየቀቻት። ናዝ ደግሞ ፈጣሪ ወይ ኧረ እማዬ ምንድን ነው የምትይው? ኧረ እንደዚህ አይባልም እንዴ ከመቼው እንዴት እንደዚህ ያደርጋለሁ እኔ እንዴት እንደዚህ ላደርግ ይችላል ስትላን ነበረ። ወፋይ ፈጣሪ ይመስገን። ታዲያ ለምን የተቻኮላችሁት? ለምን ፈጥናችሁ የተጋባችሁት? እሺ ፈጥናችሁ መጋባት ውስጥ ችግር የለም። ለምን ለኔ አልነገርሽኝም? እንዴት ነው ከሁላችንም ተደብቃችሁ የተጋባችሁት አለቻት። ድንገት ነበር የሆነው። በቃ ድንገት ነው። ድንገት ተፋቀርንና የአይን ፍቅር ምናምን ስትላት የአይን ፍቅር ምናምን ነገር አትበይኝ። ይሄ ቃቃ አይደለም ገባሽ? ይሄ ልጆች ጨዋታ አይደለም። በጣም በዛ አብዝተሽዋል እያለቻት ነው። እማዬ በዚህ ማለት በዛ ተጋብተናል አለቻት። በጭራሽ አይሆንም፣ ድጋሚ ሌላ ስነ ስርዓት ያለው ሰርግ ይደረጋል ብላት ትወጣለች። በሌላ በኩል ታሪክ ወደ ነሂር እየመጣ ነው። ነሂር ከአደም ጋር ቁጭ ብላ እያወራች ነበረ። ከዛም በኋላ ታሪክና አደም ስለ ስራቸው እየተነጋገሩ ዘይነብ እስካሁን ድረስ ቤት እንደመጣች ነው፣ የትም አልሄደችም። እንግሊዝ ሄዳ ትምህርቷን አትከታተልም አትቀጥልም እንዴ ይባባላሉ። በአንድ በኩል ፓሚር ጨንቆታል። ቤተሰብ ማግኘት አለብኝ ብሎ ለታለት ደውሎ ነገረው። ታለት ይስቃል። ኧረ ይሄ ነገር ወዴት እየሄደ ነው እያለ ታለት እየሳቀ ነው ያለው። ከዛ ታሪካውን ቱፋንን ሊያናግረው መጣ። ስለ ስራ ትንሽ ያወራዋል። ስለ ዘይነብም አወራው። ከዛ ነሂር መጣሻ እያቀረበች ነው። ቱፋን ከተቀመጠበት ተነስቶ ሄደ። ነሂር ስለ ዘይነብ ታሪክን ማውራት ጀመረች። እኔ እኮ ከሷ ጋር ክፉ ነገር እኮ አልነጋገርም እኮ አንጣላማ ይዞ እያለችው ነበረ። ይህን ጊዜ ታሪክ ቆይን ያናግራታለሁ። እንዴት ነው እስካሁን ድረስ ወደ ለንደን ያልተመለሰችው? ትምህርቷን አቋረጠችው እንዴ እያለ ነበረ። በሌላ በኩል ታሪክ አደምን ላከው። ፓሚር ባለፈው የሆነ ዕቃ ሳስመጣና ስልክ ገንዘብ አልከፈሉኝም ብሎ ነግሮን ነበር። አሁን አደምን ላከለት። አደምን ሲልከው አደም ወደ አንድ ድርጅት መጣ። ሰውየው ገና አደምን ሲያየው ገብቶታል። ገንዘቡን ሊሰጠው ነበረ። ከዛ አደም ሽጉጥን ወጣ። አልገባኝም፣ ይህን ገንዘብ በራስ ለሱ መስጠት እኮ ትችል ነበር፣ ለምን እሱ ማስጠበቅ አስፈለገ ብሎ በካኪ ወረቀት ገንዘቡን ጠቅለል ተቀበለ። ከዛ ወጣ። ሰውየው በጣም ነበር ይፈራው። ታለት አጠገቡ ነበረ፣ ተደብቀዋል። ዘይነብ አሁንም ወደ ለንደን የሚመለስ ምንም አይነት
ፍላጎት የላትም፣ እቅድም የላትም። ቱፋን መጣ። ምን ተፈጠረ ብሎ እየጠየቃት ከትምህርት ቤት ከኮሌጇ እንደተባረረችና ድጋሚ ወደ ለንደን የምትመለስበት ሌላ ተጨባጭ ምክንያት እንደሌለ ትነግረዋለች። አሁን ታሪክ ይህን ነገር ወንድሜ ከሰማ ምንድነው የሚለው ብሎ ራሱን እየጠየቀ ነበረ። ውድ ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መርማሪው የተሰኘውን ድራማ ተመልክተናል። ውድ ተመልካቾች መርማሪው ድራማ በቅመም ስቶሪ የዩቲዩብ ቻናል ወደ እናንተ በዚሁ አቀራረብ ዘውትር ይደርሳል። ቪዲዮቹ ወደ እናንተ ሲደርሱ ላይክና ኮሜንት እያደረጋችሁ እንድትከታተሉ በትህትና የምጠይቅ ይሆናል። በቀጣይ በሌሎች ቪዲዮዎች በድጋሚ እስከምንገናኝ ድረስ ውድ ተመልካቾቼ በያላችሁበት መልካም ቆይታ ይሁን።